ሰላም ውድ የቻናላችን ተከታዮች እንኳን ወደ ዛሬው አስደናቂ ጉዟችን በሰላም መጣችሁ እያልን ዛሬ የሰው ልጅ በምህንድስና ጥበቡ ተፈጥሮን በመግራት ለራሱ ዘርፈ ብዙ ጥቅሞችን ያበረከተባቸውን በመጠንና በአቅም እጅግ ግዙፍ የሆኑ 10 የዓለማችን ግድቦችን ልናስተዋውቃችሁ ነው። ጉዟችንን ከ10ኛ ደረጃ ጀምረን እስከ 1ኛ ደረጃ ድረስ በመሄድ እነዚህ ግድቦች በስፋታቸው በሚይዙት የውሃ መጠን፣ በሚያመነጩት የኤሌክትሪክ ኃይል መጠን፣ በሚፈጥሩት የአሳ ምርትና ሌሎች የሥራ ዕድሎች እንዲሁም በታሪካቸውና በሚያበረክቱት ዘርፈ ብዙ አስተዋጽኦ እንዴት ዓለማችንን እየቀየሩ እንዳሉ አብረን እንቃኛለን። ተዘጋጅታችኋል? እንግዲያውስ ከቁጥር 10 እንጀምር። Those who have seen the Hoover Dam face to face would describe it as one of the most unbelievable dams in the world. በዝርዝራችን 10ኛ ደረጃ ላይ የምናገኘው በአሜሪካ ውስጥ ትልቅ ስም ካላቸው ግድቦች አንዱ የሆነው ሁቨር ግድብ ነው። በአሪዞናና ኔቫዳ ድንበር ላይ የዱሩን የኮሎራዶ ወንዝ ለመግራት በብላክ ካኔን ገደል ላይ የተገነባው ይህ ግድብ ግንባታው የተጀመረው በታላቁ የኢኮኖሚ ድቀት ወቅት በ1931 ዓመተ ምህረት ሲሆን በ1936 ተጠናቀቀ። ወደ 221.4 ሜትር የሚጠጋ ቁመትና 379 ሜትር ርዝመት ያለው ይህ ግዙፍ የኮንክሪት አርች ግራቪቲ ግድብ የተገጠመለት የኃይል ማመንጫ አቅም 2080 ሜጋዋት ሲሆን በአመት በአማካኝ 4.2 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። ለካሊፎርኒያ፣ አሪዞና እና ኔቫዳ ግዛቶች የመስኖ ውሃ ከማቅረቡና የኮሎራዶን ወንዝ አጥፊ ጎርፍ ከመቆጣጠሩን ባሻገር የፈጠረው ሌክ ሚድ የተባለው ግዙፍ የውሃ ማጠራቀሚያ ለመዝናኛ፣ ለጀልባ ጉዞና ለአሳ ማስገር በተለይ እንደ ስትራይፕድ ባሉ አሳዎች ላይ ያገለግላል። ይህም ለቱሪዝም እና ተያያዥ አገልግሎቶች በርካታ የሥራ ዕድሎችን ፈጥሯል። የግድቡ ጥገናና አስተዳደርም ቀጣይነት ያለው የሥራ ዕድል ይሰጣል። ወደ አፍሪካ ስንሻገር በዝርዝራችን 9ኛ ደረጃ ላይ የሚገኘው የግብፅን ሕይወት የቀየረው አስዋን ሃይዳም ነው። ከ1960 እስከ 1970 ዓመተ ምህረት የተገነባው አስዋን ሃይዳም 111 ሜትር ቁመትና ከ3.8 ኪሎ ሜትር በላይ የሚዘልቅ ርዝመት ያለው የምድር ሙሌት ግድብ ነው። የተገጠመለት የኃይል ማመንጫ አቅም 2100 ሜጋዋት ሲሆን በአመት እስከ 10 ቴራዋት ሰዓት የሚደርስ የኤሌክትሪክ ኃይል ያመነጫል። ይህም ለግብፅ የኢንዱስትሪ እድገት ወሳኝ ነው። ከግድቡ በስተጀርባ የተፈጠረው ናስር ሐይቅ እስከ 132 ቢሊዮን ኪዩቢክ ሜትር የሚደርስ ውሃ መያዝ የሚችል ሲሆን ከፍተኛ የአሳ ምርት ምንጭ ሆኗል። በሺዎች የሚቆጠሩ አሳ አጥማጆችና ተያያዥ የንግድ ስራዎች እንዲፈጠሩ አስችሏል። የግድቡ ዋነኛ ጥቅም የግብፅን ግብርና ከወቅታዊ የናይል ሙላት ጥገኝነት አላቆ አመቱን ሙሉ እስከ 3 ጊዜ ምርት እንዲሰበስብ ማድረጉ ሲሆን ይህም በሚሊዮኖች ለሚቆጠሩ አርሶ አደሮች ቀጣይነት ያለው የሥራ ዕድልና የምግብ ዋስትና አስገኝቷል። በአፍሪካ ዛምቤዚ ወንዝ ላይ በዛምቢያና ዚምባብዌ ድንበር በሚገኘው ካሪባ ገደል ላይ የተገነባው ካሪባ ግድብ 8ኛ ደረጃን ይዟል። The Kariba Dam is a concrete arch dam constructed across the Zambezi River on the border between Zambia and Zimbabwe. ከ1955 እስከ 1959 ዓ.ም የተገነባው ይህ 128 ሜትር ቁመትና 579 ሜትር ርዝመት ያለው የኮንክሪት አርች ግድብ በዓለም ላይ በይዘቱ ትልቁን ሰው ሰራሽ ሐይቅ በመፍጠር ይታወቃል። የካሪባ ሐይቅ እስከ 185 ቢሊዮን ኪዩቢክ ሜትር ውሃ የሚይዝ ይህ ግዙፍ የውሃ አካል ለሁለቱም ሀገራት ዛምቢያና ዚምባብዌ ከፍተኛ የኤሌክትሪክ ኃይል ያቀርባል። የሁለቱ ሀገራት የኃይል ማመንጫዎች አጠቃላይ የተገጠመ አቅም ከ1626 ሜጋዋት በላይ ሲሆን በአመት በአማካኝ ከ6 እስከ 7 ቴራዋት ሰዓት ያመነጫል። የካሪባ ሐይቅ በተለይ ለካፔንታ አሳ ንግድ ከፍተኛ አስተዋጽኦ ያደርጋል። ይህም በሺዎች ለሚቆጠሩ ሰዎች የሥራ ዕድል ፈጥሯል። በተጨማሪም አካባቢው በዱር እንስሳትና በመልክዓ ምድራዊ ውበቱ የቱሪስት መስህብ በመሆን ለሆቴሎች፣ ለጎብኝት አስጎብኚዎች፣ ለሌሎችም ተያያዥ አገልግሎቶች የሥራ ዕድል አስገኝቷል። አሁን ደግሞ ወደ አውሮፓ እንዝለቅና በዝርዝራችን 7ኛ ደረጃ ላይ የሚገኘውን
በስዊዘርላንድ ቫሌ ካንቶን አልፕስ ተራሮች ልብ ውስጥ የተገነባውን ግራንዴ ዲክሰንስና 1950 እስከ 1961 ዓ.ም የተገነባው ይህ ግድብ 285 ሜትር ቁመትና ወደ 700 ሜትር የሚጠጋ ርዝመት አለው። 400 ሚሊዮን ኪዩቢክ ሜትር ውሃ ማጠራቀም የሚችል ሲሆን በዋናነት የሚያገለግለው ለሃይድሮ ኤሌክትሪክ ኃይል ማመንጫነት ነው። 4 የኃይል ማመንጫ ጣቢያዎችን በመጠቀም የተገጠመለት አቅም 2069 ሜጋዋት ሲሆን በዓመት በአማካኝ 2 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። በተለይ ለከፍተኛ ፍላጎት ጊዜ ይህ ግድብ ከፍተኛ የሰለጠነ የሰው ኃይል ለጥገናና ለአሰራር ይጠይቃል። የአሳ ምርት እዚህ ግባ የሚባል ባይሆንም ግድቡ ራሱ የምህንድስና ድንቅ በመሆኑና በአስደናቂ የተራራ ሰንሰለቶች መከበቡ ለቱሪስቱ አስተዋጽኦ ያደርጋል። ይህም የጎብኚዎች ማዕከል የኬብል መኪናና የእግር ጉዞ መስመሮችን ያካትታል። እነዚህም ተያያዥ የሥራ ዕድሎችን ይፈጥራሉ። ወደ መካከለኛው እስያ ስንመጣ በታጂኪስታን የባክሽ ወንዝ ላይ የተገነባው ኑሬክ ግድብ በዝርዝራችን ከ1961 እስከ 1980 ዓ.ም ባለው ጊዜ ውስጥ የተገነባው ይህ 300 ሜትር ቁመትና 700 ሜትር ርዝመት ያለው የምድር ሙሌት ግድብ 10.5 ቢሊየን ኪዩቢክ ሜትር ውሃ መያዝ የሚችል የኑሬክ የውሃ ማጠራቀሚያን ፈጥሯል። የተገጠመለት የኃይል ማመንጫ አቅም 3015 ሜጋዋት ሲሆን በዓመት በአማካኝ 11.2 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። ይህ ለታጂኪስታን የኤሌክትሪክ ፍላጎት ከ70% በላይ ያሟላል። ከኃይል ማመንጨት በተጨማሪ ለአካባቢ ሰፊ እርሻ መሬቶች በተለይ ለጥጥ ልማት የመስኖ ውሃ በማቅረብ በሚሊዮን ለሚቆጠሩ አርሶ አደሮች የሥራ ዕድል ፈጥሯል። የውሃ ማጠራቀሚያው በአካባቢው ደረጃ ለአሳ ምርትም አስተዋጽኦ ያደርጋል። የግድቡ ጥገናና የኃይል ማመንጫ ጣቢያው አሰራርም የሰለጠነ የሰው ኃይል ይጠይቃል። በደቡብ አሜሪካ በቬንዙዌላ ካሮኒ ወንዝ ላይ የተገነባው ጉሪ ግድብ በዝርዝራችን 5ኛ ደረጃ ላይ ተቀምጧል። Welcome to the world of Guri Dam, a gargantuan testament to human ingenuity tucked away in the heart of Venezuela. This massive infrastructure spanning nearly 7.5 miles across the Caroni River 162 ሜትር ቁመትና ከ7.4 ኪሎ ሜትር በላይ የሚዘልቅ ግዙፍ ግድብ ነው። ከኋላው የተፈጠረው የጉሪ ሐይቅ 135 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም አለው። የተገጠመለት የኃይል ማመንጫ አቅም 10235 ሜጋዋት ሲሆን በዓመት በአማካኝ ከ45 እስከ 50 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። ይህ ግድብ ለቬንዙዌላ የኢንዱስትሪ ልማት በተለይም ከፍተኛ ኃይል ለሚጠቀሙት እንደ አሉሚኒየም እና ብረታ ብረት ያሉ ኢንዱስትሪዎች እድገት መሰረት በመጣል በርካታ ቀጥተኛና ቀጥተኛ ያልሆኑ የሥራ ዕድሎችን ፈጥሯል። ምንም እንኳን ዋና ትኩረቱ ኃይል ማመንጨት ቢሆንም የጉሪ ሐይቅ ለአካባቢያዊ የአሳ ምርትና ለመዝናኛ እንቅስቃሴዎችም ያገለግላል። የምህንድስና ግዙፍ ስራዎች ወደሚበዙባት ቻይና ስንመጣ በጂንሻ ወንዝ ላይ የተገነባው ዥሉ ኦዱ ግድብ በዝርዝራችን 4ኛ ደረጃ ላይ ይገኛል። 2.5 ሜትር ቁመትና 700 ሜትር ርዝመት ያለው ይህ የኮንክሪት ድርብ ከርብ አርች ግድብ 12.67 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም አለው። የተገጠመለት የኃይል ማመንጫ አቅም 13860 ሜጋዋት ሲሆን በዓመት በአማካኝ 64 ቴራዋት ሰዓት ንጹህ የኤሌክትሪክ ኃይል ያመነጫል። ከኃይል ማመንጨትና ከጎርፍ ቁጥጥር በተጨማሪ የግድቡ ግንባታና ቀጣይነት ያለው አሰራር ለከፍተኛ የሰለጠኑ መሐንዲሶችና ቴክኒሽያኖች የሥራ ዕድል ፈጥሯል። የውሃ ማጠራቀሚያው የአካባቢውን ስነ ምህዳር በመቀየር ለአንዳንድ የአሳ ዝርያዎች መኖሪያም ቢሆንም ዋና ትኩረቱ ግን የኃይል ምርትና የጎርፍ መከላከል ላይ ነው። የቻይና የምዕራብ ምስራቅ ኃይል ማስተላለፊያ ፕሮጀክት ቁልፍ አካል በመሆኑ ለኢንዱስትሪ ልማትና ለከተሞች መስፋፋት አስተዋጽኦ ያደርጋል። በደቡብ አሜሪካ በፓራና ወንዝ ላይ በብራዚል እና ፓራጓይ ድንበር ላይ የሚገኘው ኢታይፑ ግድብ በዝርዝራችን 3ኛ ደረጃ ላይ 196 ሜትር ቁመትና በአጠቃላይ ወደ 8 ኪሎ ሜትር የሚጠጋ ርዝመት ያለው ይህ ግዙፍ መዋቅር 29 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም አለው። የተገጠመለት የኃይል ማመንጫ አቅም 14000 ሜጋዋት ሲሆን በዓመት በአማካኝ ከ90 እስከ 100 ቴራዋት ሰዓት የኤሌክትሪክ ኃይል ያመነጫል። ይህ ለፓራጓይ
ከ90% በላይ የኤሌክትሪክ ፍላጎቷን ሲሸፍን ለብራዚል ደግሞ ወደ 15% ያቀርባል። የግድቡ ግንባታና ቀጣይነት ያለው አሰራር ለሺዎች የሚቆጠሩ ቀጥተኛና ቀጥተኛ ያልሆኑ የሥራ ዕድሎችን በሁለቱም ሀገራት ፈጥሯል። ይህም ከኃይል ማመንጫ ሥራዎች እስከ ጥገና፣ አስተዳደርና ቱሪዝም ድረስ ይዘልቃል። የኢታይፑ የውሃ ማጠራቀሚያ ለአሳ ምርትና ለመዝናኛ እንቅስቃሴዎችም ያገለግላል። በሁለት ሀገራት መካከል የተሳካ የትብብርና የጋራ ተጠቃሚነት ምሳሌ በመሆኑም ይታወቃል። እንደገና ወደ ቻይና እንመለስና በጂንሻ ወንዝ ላይ በቅርቡ ስራ ከጀመሩት ግዙፍ ግድቦች አንዱ የሆነውን ባይሃታንን እናያለን። ይህ የምህንድስና ድንቅ ስራ በዝርዝራችን ሁለተኛ ደረጃ ላይ ይገኛል። ወደ 289 ሜትር የሚደርስ አስገራሚ ቁመት ያለው የኮንክሪት ድርብ ከርብ አርች ግድብ ሲሆን 17.9 ቢሊዮን ኪዩቢክ ሜትር ውሃ መያዝ ይችላል። የተገጠመለት የኃይል ማመንጫ አቅም 16000 ሜጋዋት ሲሆን በዓመት በአማካኝ 62.4 ቴራዋት ሰዓት ንጹህ የኤሌክትሪክ ኃይል ያመነጫል። ባይሃታን በዓለም የመጀመሪያ የሆኑ 16 ባለ 1 ሚሊዮን ኪሎዋት ጄኔሬተሮችን በመጠቀም ይታወቃል። የዚህ ግዙፍ ፕሮጀክት ግንባታና አሰራር በከፍተኛ ቴክኖሎጂና በሰለጠነ የሰው ኃይል ላይ የተመሰረተ በመሆኑ በምህንድስና በቴክኖሎጂና በአስተዳደር ዘርፎች በርካታ የሥራ ዕድሎችን ፈጥሯል። የንጹህ ኢነርጂ ምንጭ በመሆን የካርበን ልቀትን በመቀነስ ለአካባቢ ጥበቃ አስተዋጽኦ ያደርጋል። የውሃ ማጠራቀሚያው ለአካባቢያዊ የአሳ ዝርያዎች መኖሪያነት ቢያገለግልም ዋነኛ ትኩረቱ የኃይል ምርትና የጎርፍ መቆጣጠር ላይ ነው። እናም በመጨረሻ በጉጉት ስንጠብቀው የነበረው በዝርዝራችን አንደኛ ደረጃ ላይ የምናገኘው በሁሉም መመዘኛዎች ማለት ይቻላል የዓለማችን ትልቁ ግድብ የሆነውን የቻይናውን ሶስቱ ገደላማ ግድብ ነው። The Three Gorges Dam is the world's largest hydroelectricity project. በያንትዜ ወንዝ ላይ የተገነባው ይህ የምህንድስና ድንቅ ሥራ 185 ሜትር ቁመትና ከ2.3 ኪሎ ሜትር በላይ የሚዘልቅ ግዙፍ የኮንክሪት ግራቪቲ ግድብ ነው። ከግድቡ በስተጀርባ የተፈጠረው የውሃ ማጠራቀሚያ እስከ 39.3 ቢሊዮን ኪዩቢክ ሜትር የሚደርስ እጅግ በጣም ግዙፍ ውሃ የመያዝ አቅም አለው። የተገጠመለት የኃይል ማመንጫ አቅም 22500 ሜጋዋት ሲሆን ይህም በዓመት በአማካኝ ከ90 እስከ 110 ቴራዋት ሰዓት ኤሌክትሪክ ማለት ነው። ዋነኛ ጥቅሞቹ የያንትዜን ወንዝ አጥፊ ጎርፍ መቆጣጠር፣ የኤሌክትሪክ ኃይል ማመንጨትና የመርከብ ትራንስፖርትን ማሻሻል ናቸው። እነዚህ ሁሉ ተግባራት በሚሊዮኖች ለሚቆጠሩ ሰዎች ቀጥተኛና ቀጥተኛ ያልሆነ የሥራ ዕድል ፈጥረዋል። ይህም ከግንባታ፣ ከኃይል ማመንጫ አሰራር፣ ከመርከብ ትራንስፖርት፣ ከቱሪዝም እስከ ተያያዥ የንግድና የአገልግሎት ዘርፎች ድረስ ይዘልቃል። የውሃ ማጠራቀሚያው ለአሳ ምርት አስተዋጽኦ የሚያደርግ ሲሆን ምንም እንኳን በአካባቢ ስነ ምህዳር ላይ ያሳደገው ተጽዕኖ አከራካሪ ቢሆንም፣ ውድ ተመልካቾቻችን ዛሬ ከ10ኛ እስከ 1ኛ ደረጃ ድረስ ያየናቸው ግዙፍ ግድቦች የሰው ልጅ ተፈጥሮን በመግራትና ሀብቷን በመጠቀም ረገድ ምን ያህል መራቀቅ እንደቻለ የሚያሳዩ ናቸው። እነዚህ ግዙፍ መዋቅሮች ለኃይል ማመንጫ፣ ለጎርፍ ቁጥጥር፣ ለመስኖ፣ ለመጠጥ ውሃ አቅርቦት፣ ለአሳ ምርትና ለበርካታ የሥራ ዕድሎች መፈጠርና ከፍተኛ አስተዋጽኦ ቢያበረክቱም ከአካባቢያዊና ማህበራዊ ተግዳሮቶች ነፃ እንዳልሆኑ መገንዘብ ይገባል። የምህንድስና ጥበብ ከጊዜ ወደ ጊዜ እየተራቀቀ ሲሄድ ወደፊትም መሰል ግዙፍ ፕሮጀክቶችን ከዘላቂ ልማትና ከአካባቢ ጥበቃ ጋር አስተሳስሮ መስራት ወሳኝ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ይህ ቪዲዮ መረጃ ሰጭና አዝናኝ ሆኖ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ምን አይነት ይዘት ይዘንላችሁ እንድንቀርብ እንደምትፈልጉ በአስተያየት መስጫው ላይ ጻፉልን። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ።